የደስታ ቀን ነው ዛሬ የክብር ቀን በጌታዬ ባሳመረልኝ ቀን ላይ ቆሜ ዘምራለሁ ድምፄን ከፍ የደስታ ቀን ነው ዛሬ የክብር ቀን በጌታዬ ባሳመረልኝ ቀን ላይ ቆሜ ዘምራለሁ ድምፄን ከፍ እንደገና ለእግዚአብሔር እንደገና ነው ካህን መሆን በቃ አለቀ ተፈጸመ ተገላገልኩ የምንልበት ጊዜ ሳይሆን አዲስ ምዕራፍ መንፈሳዊ ተጋድሎ የምናደርግበት እንደተከፈተ ይሰማናል። ሕዝብህን ማስተዳደር እንድንችል ለባሪያ ልቦና ስጠው። አንደኛ ነገሥት ምዕራፍ 3 ከቁጥር 9 እግዚአብሔር ሲፈጥር ሁሉን አገልጋዩ መልካም ባሪያውም አድርጎ ቢፈጥርም ለመከሩ ግን የመረጣቸው መንገዳቸውን የቀየረ ሰዎች አሉ። እነዚህ ከራሳቸው አልፈው ለሌሎች የሚጸልዩ የሚማጸኑ በእግዚአብሔርና በሰው መካከልም ድልድዮች የሚሆኑ ናቸው። ዲያቆን አለማዩ አሳምነውና ዲያቆን አቤል አድሎ ከነዚህ ከተመረጡ ሰዎች መካከል ሊመደቡ የቻሉ ናቸው። እነዚህ ዲያቆናት ላለፉት 10 ዓመታት ያህል በእንጸተ ክህነት ለ4 ዓመታትም በናይጄሪያ የሥነ መለኮት ትምህርታቸውን ሲከታተሉና እግዚአብሔርንም ሲያገለግሉ የቆዩ ናቸው። ከዚህ ስንሄድ የሁለት ነበርን ወኔና አባ አለማዩ የተላክነው ቴዎሎጂ እንድንማር ነው። ናይጄሪያ ኮቪያም የሚባል የቪንሰንሻን ተቋም ነው ኢንስቲትዩት ነው። እዛ ስንገባ እንግዲህ ከተለያዩ የአፍሪካ ሀገራት የተወጣጡ የቪንሰንሻን ወይም የላዛርስት የማህበረ ልዑካን ተማሪዎች ይገኛሉ። እንግዲህ የኛ ከዚህ ከሀገር ከኢትዮጵያ ወጥተን ስንሄድ የሰው ባህል አለ፣ የሰው ቋንቋ አለ፣ የሰው ምግብ አለ። ያንን ሁሉ መላመድ የግድ ይለን ነበር። እንግዲህ ከ10 አፍሪካ ከተለያዩ ከአፍሪካ ሀገራት የተወጣጡ ወጣቶች ወይም ሰሚናሪያን የሚማሩበት መለኮት ትምህርት የሚማሩበት የቪንሰንሻን ተቋም ነው። ለዛ የሚሰጠው ትምህርት እጅግ በጣም ደስ የሚል ቤዝ እንዲሆነን ተደርጎ ፎርም ተደርገን ነው የመጣ ነው። እጅግ በጣም ደስ የሚል ነበር። ከሀገር ስትወጣ ማንነት ይዘን የምትሄደው ማንነት አለ። ያንን ማንነት ይዘን እንደ ቪንሰንሻን ወይም እንደ ማህበረ ልዑካን እዛ 4 ዓመት ቴዎሎጂ መለኮት ቴዎሎጂ ተምረን ጨርሰን ተመልሰን መጣን ማለት ነው። 4 ዓመት ከቆየን በኋላ 4ኛውን ዓመት ቴዎሎጂ ስንጀምር በፈረንጆቹ ዲሰምበር ላይ የቤቱ ህግ አለ፣ የዛ ፎርሜሽን ቤት ህግ አለ። ዲሰምበር ቀኑ በተወሰነለት ቀን ዲቁና ይሰጣል። ስለዚህ የኛ ዲቁና አሁን የዛሬ 8 ወር ምናምን በፊት ነው ዲቁና ተቀበልነው በፈረንጆቹ ዲሰምበር 21 ማለት ነው። ስለዚህ እጅግ በጣም ደስ የሚል ነበረ። ከዲቁና በኋላ ሙሉ በሙሉ ወደ አገልግሎት ነው የምንገባው። ትምህርተ ክርስቶስን ማስተማር፣ ቅዱስ ቁርባንን ማደል፣ እንዲሁም ለታመሙት ቅዱስ ቁርባንን ይዞ መሄድ፣ ህፃናትን ማጥመቅ፣ ለጋብቻ ወይም ለተክሊል የሚዘጋጁ ወጣቶችንም ሆነ ምእመናንን ማዘጋጀትና ማስተማር ይሄን ነበር ከዲቁና በኋላ ስንሰራ የነበረው። የደስታ ቀን ነው ዛሬ የክብር ቀን በጌታዬ ባሳመረልኝ ቀን ላይ የደስታ ቀን ነው ዛሬ የክብር ቀን በጌታዬ ባሳመረልኝ ቀን ላይ ቆሜ ዘምራለሁ ድምፄን ከፍ እንደገና ለእግዚአብሔር እንደገና ነው በመጀመሪያ እግዚአብሔር ይመስገን። የዲቁና ጊዜ በጣም ደስ የሚል ነው። ዲቁና የተቀበልኩት በናይጄሪያ ሀገር ውስጥ ነው። ኤኑጉ የሚባል ስቴት በቪንሰንሻን ሴሚናሪ ውስጥ ነው። በዛ ሴሚናሪ ከተለያዩ ሀገራት ወንድሞች ይመጣሉ። ከ10 በላይ የሚሆኑ ሀገራት እዛ ተሰባስበው የጋራ የቴዎሎጂ የመለኮት ትምህርት የሚሰጥበት ቦታ ነው እና ሲጠባበቅ የነበረው ኢቨንት ነበረና የዛኔ በታይሳስ 21 በፈረንጆች አቆጣጠር ሲቀበል በጣም ትልቅ ደስታ ነበረኝ እና ምክንያቱም ሁለተኛ ነገር ደግሞ
መቶም ዲቁና ማዕረግ የሰጡን የኛ ኢትዮጵያዊ የሆኑ ብፁዕ አባታችን አቡነ ማርቆስ ገብረ መድኅን የቦንጋ ጂማ ቦንጋ ሀገረ ስብከት ጳጳስ ናቸው እና የኛን ሰው ደግሞ እዛ በሰው ሀገር ማየት ራሱ ትልቅ ደስታ ሰጥቶኝ ነበር። እንደገናም ደግሞ ከኛ ጋርም የሄዱ አባ ጌታቸው አስፋ የሚባሉ የኛ ማህበር አለቃ ኢኮኖሚ ሆኖ እዛ ሲያገለግሉ ነበርና ትንሽ ፍርሃት አልነበረኝም። ከዚህ በፊት ናይጄሪያ እንደሚከብድ ይታወቃል። የናይጄሪያ ፎርሜሽን ትንሽ ይከብዳለኛ። ከዛ ሁሉ አልፌ ያን ደረጃ መድረስ ትልቅ ደስታ ሰጥቶኛል። የእግዚአብሔር አገልጋይ መሆን ከነጻ ፍቃድ ጀምሮ ሌሎች ራስን አሰልፍ የሚያሰጡ መስዋዕትነቶችን የሚጠይቅ ነው። ዲያቆን አለማዩ ያሳምነውና ዲያቆን አቤል አደሎ የሥነ መለኮት ትምህርታቸውን ለ4 ዓመታት ከተከታተሉ በኋላ በጅማ ቦንጋ ሀገረ ስብከት ጳጳስ በብፁዕ አቡነ ማርቆስ ገብረ መድኅን የዲቁና ማዕረግን ባሳለፍነው የ2017 ዓ.ም በታኅሳስ ወር ተቀብለዋል። ላለፉት 8 ወራትም በዲቁና ሲያገለግሉ ቆይተዋል። ቅዱሱ መጽሐፍ በብሉይ ኪዳን ሕዝብን ማስተዳደር እንድንችል ለባሪያ ልቦና ስጠው እንዳለ እግዚአብሔር አምላክም ለሁለቱ ዲያቆናት ልቦናን ሊሰጥ ካህናትም ሊያደርጋቸው ስለወደደ መስከረም 21 ቀን 2018 ዓ.ም በአዲስ አበባ ጽዮን ማርያም ቤተክርስቲያን ከነቀምት ሀገረ ስብከት ጳጳስ ከብፁዕ አቡነ ሚልክያስ እጅ ማዕረገ ክህነትን ተቀብለዋል። ለመሆኑ ካህን ማለት ምን ማለት ነው? ክህነት ከብዙ ተጋድሎ የሚገኝ ሕይወትና የሚኖርም ሕይወት ነው። እንዲሁም አሁን ላይ በኋላ እንደምናየው እጩ ካህናት በምዕመናን ፊት፣ በካህናት ፊት፣ በጳጳስ ፊት እንዲሁም በእግዚአብሔር ፊት በመተኛት የዚህን ዓለም ምኞትና ሐሳብ እንደናቁና እንደተው የሚገልጽ ነው። ክህነት የመገልገል ሳይሆን የማገልገል ምስጢር ነው። ክህነት ብፁዕ አባታችን እንዳሉት ለሕዝብ የሚኖር ሕይወት ነውና ያንን ምስጢር ነው የሚቀበሉት። እንግዲህ ወደ ዓለም ሁሉ ለመሄድ የሚዘጋጁበት ሰዓት ነው። ከሉቃስ ወንጌል ምዕራፍ 4 ከቁጥር 18 ያለውን ወንጌልን ለድሆች ይሰብክ ዘንድ ቀብቶኛል የሚል ትንቢት በእኛ ላይ ወይም በኔ ላይ ዛሬ እንደተፈጸመ አድርጌ ነው የሚቆጥረው። ምክንያቱም ክህነትን መቀበል ማለት ወደ አገልግሎት መላክ ነው፣ ወደ አገልግሎት መሄድ ነው። የራሳችን የምንለው የለም። የራሳችን ብለን ቦታ ብዙም ከዚህ በኋላ ለራሳችን የምንለው ቦታ የለም። የምንኖረው ለሕዝብ ነው፣ የምናገለግለው ሕዝብን ነው። ወዴትም ሄዱ ብንባል የመሄዱ ግዴታ ኃላፊነትም አለብን። እንግዲህ ይህንን ኃላፊነት ዛሬ ከብፁዕ አባታችን አቡነ ጌታሁን ፋንታ የነቀምት ሀገረ ስብከት ጳጳስ እጅ ተቀብለናል። እሳቸውም ያው የላዛሪስት ማህበር አቡን ናቸው። ከላዛሪስት ማህበር የወጡ የተገኙ የላዛሪስት ማህበር ፍሬ ናቸውና እጅግ በጣም ደስ በሚል ሁኔታ ዲቁናንም ስንቀበል የላዛሪስት አቡን ወይም የላዛሪስት ፍሬ የሆነ አቡን ነበር። አሁንም ደግሞ ክህነትን ማዕረግ ሲቀበል ወይም ማዕረገ ክህነትን ስንቀበል አሁንም የላዛሪስት ፍሬ የሆኑት አባታችን ብፁዕ አባታችን አቡነ ጌታሁን ፋንታ በመሆናቸው እጅግ በጣም ደስ ይለናል። እንግዲህ ለተልእኮ ተዘጋጅተናል። ወደ ዓለም ሁሉ ሂዱ የሚለውም የክርስቶስ ቃል ወይም የክርስቶስ የምስራች ቃል ወደ ድሆች ወንጌል ወዳልደረሰበት እንድናደርስ ትልቅ ኃላፊነት የተቀበልን መስሎ ነው የሚሰማኝ። ለዚህ የዛሬው ፕሮግራም እጅግ በጣም ደስ የሚል ነበር። የደስታ ቀን ነው ዛሬ የክብር ቀን በጌታዬ ባሳመረልኝ ቀን ላይ ቆሜ ዘምራለሁ ድምፄን ከፍ ቀን ነው ዛሬ የክብር ቀን በጌታዬ ባሳመረልኝ ቀን ላይ ቆሜ ዘምራለሁ ድምፄን ከፍ እንደገና ለእግዚአብሔር እንደገና ነው እንደገና። ማዕረገ ክህነት ለእኔ ትልቅ ደስታ ነው። ብዙ ውጣ ውረድ ያለፍኩበት ከዛም ደግሞ አልፎ ማዕረገ ክህነት ማለት ለኔ ያሰብኩትን ደረስኩ ማለት ሳይሆን አሁን ደግሞ የሚሰማኝ ኃላፊነት ነው። ምክንያቱም ብዙ አደራ ተሰጥቶኛል። አሁን እኔ በፊት በሰው እየተመራው እየተማርኩ ነበር ይህን ጊዜ ያሳለፍኩት። አሁን ዛሬ ደግሞ በብፁዕ አባታችን በኩል በቤተክርስቲያን በኩል ኃላፊነት ተሰጥቶኛል፣ አደራ ተሰጥቶኛል። ያንን አደራ ለመወጣት ብዙ ትግል እንደሚያስፈልገኝ፣ ብዙ ጸሎት እንደሚያስፈልገኝ፣ ብዙ ብርታት እንደሚያስፈልገኝ ነው የሚሰማኝ።
የእግዚአብሔር አብ በመንፈስ ቅዱስና በኃይል የተቀባው ጌታችን ኢየሱስ ክርስቶስ ለሕዝበ ክርስቲያን ቅድስናና የቅዳሴ መስዋዕት ለማቅረብ ሁሉ ጊዜ ካንተ ጋር ይሁን። ለእግዚአብሔር የሚቀርበውን የቅዱሱን ሕዝብ ስጦታዎች ተቀበል። የምታደርገውን እወቅ፣ የምታከናውነውን ምስል። ሕይወቴ ለጌታ መስቀል ምስር እንዲመስል አድርግ። ጌታችን ኢየሱስ ክርስቶስ በሉቃስ ወንጌል መከሩ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው፣ ስለዚህ የመከሩ ጌታ ሰራተኞችን ወደ መከሩ እንዲልክ ለምኑት እንዳለ በአዲስ አበባ ሀገረ ስብከት ጽዮን ማርያም ቤተክርስቲያን 2 ዲያቆናት የእግዚአብሔርን ሕዝብ በሚስጥራት እንዲያገለግሉ የእግዚአብሔርን ቃል እንዲያስተምሩና የጽድቅ መንገድ እንዲያመላክቱ ከብፁዕ አቡነ ሚልኪያስ እጅ ማዕረገ ክህነትን ተቀብለዋል። በዲያቆን አለማየሁ አሳምነውና ዲያቆን አቤል አደሉ ማዕረገ ክህነት መስዋዕት ቅዳሴ ከተገኙት መካከል የላዛሪስ ገዳም አባላት የሆኑ ካህናት ይገኛሉ። በኢትዮጵያ የላዛሪስ ገዳም የበላይ አለቃ ክቡር አባ መኮንን ቡታ ገዳሙ በዓለም አቀፍ ደረጃና በሀገር ውስጥ ያሳለፋቸውን መልካምና አሳዛኝ ጊዜ በማስታወስ የሁለቱ ዲያቆናት ማዕረገ ክህነት ለገዳሙ በረከት መሆኑን አስታውሰዋል። እንደ ልዑካን ላዛሪስት ማህበር በ2017 ብዙ ደስታ እንደዚሁም ደግሞ የሐዘን ጊዜም ያሳለፍንበት ሁኔታ ነበረ። በደስታው ማህበራችን 400ኛ ዓመት ያከበረበት እንደዚሁም የላዛሪስት ትምህርት ቤት 100ኛ ዓመት ያከበረበት እንደዚሁም 4 አዳዲስ ካህናቶችን ያገኘንበት ዓመት ነበረ። እንደዚሁም ደግሞ ባልጠበቅነው ባልተዘጋጀነው በድንገተኛ ሞት ከኛም የተለየ አንድ ወንድም መስቀሉንም ያጣንበት ዓመት ነበረ። እግዚአብሔር ግን የሁሉ አዋቂ ነውና እግዚአብሔር ለሞተው ወንድማችን ዘላለማዊ ሕይወት እንዲሰጠው እንጸልያለን። አሁን ደግሞ እግዚአብሔር በሁለት አባቶች ባርኮናልና አሁንም የእግዚአብሔር ስም የተመሰገነ ይሁን። ክቡር አባ መኮንን ቡታ ለአዲሶቹ ካህናት ከፊታቸው ፈታኝ ጊዜዎች እንደሚያጋጥሟቸው በመመላከት ከዚህ በኋላ በሚኖራቸው አገልግሎት ሌሎች የላዛሪስ ገዳም ካህናት አብረዋቸው እንደሚሆኑ በመግለጽ ብርታትን እንዲያገኙ መክረዋል። ክብርነታቸው ከ180 ዓመታት በፊት ለእምነታቸው መስዋዕትነት የተቀበሉትን ብፁዕ አቡነ ገብረ ሚካኤልን በማስታወስ ሰማዕቱ ለቅድስና እንዲበቃ በርካታ እንቅስቃሴዎች እየተካሄዱ መሆናቸውን በመመላከት ምዕመናን ድጋፍ እንዲያደርጉና እንዲጸልዩ መክረዋል። እግዚአብሔር አምላክ በመጽሐፈ ኤርምያስ በሆድህ ሳልሰራ አውቄአለሁ ከማፀንም ሳትወጣ ቀድሼአለሁ ብሎ እንደተናገረው ክቡር አባ አለማየሁ አሳምነውና ክቡር አባ አቤል አደሉ እንዲሁ በብፁዕ አቡነ ሚልኪያስ እጅ በዘይትም ቀብቶ ካህኑ አድርጓቸዋል። ካህናቱ ምንም እንኳን በእግዚአብሔር በጎ ፍቃድ ለዚህ ቢደርሱም ቤተሰቦቻቸውም የዚህ አምላክ ፍቃድን በመከተል ድጋፍና ብርታት ሆነዋቸዋል። እግዚአብሔር የተወደዳችሁና የተባረካችሁ ውድ ቤተሰቦቻችን በተለይ የኔና የአባ አለማየሁ ቤተሰቦች ያኔ ገና ህፃናት በነበርንበት ጊዜ ስለ እምነት ምንም ሳይገባን በህፃንነታችን ወደ ቤተክርስቲያን ወስዳችሁ ክርስትና አስነስታችሁን አስጠምቃችሁን የእግዚአብሔር ልጆችና የቤተክርስቲያን አገልጋዮች አድርጋችሁ ያኔ የብርሃንን ሻማ ተቀብላችሁ እኛን ወክላችሁ እኛን አሳድጋችሁ ለዚህ ስላበቃችሁ እጅግ በጣም እናመሰግናለን። እንዲሁም በካቶሊክ ቤተክርስቲያን አስተምሮና ዶክትሪን ወይም ስርዓት መሰረት ማሳደግ ብቻ ሳይሆን አሳድጋችሁም ለቤተክርስቲያን አገልጋዮች እንድንሆን ለዚህ ክብር ስላበቃችሁንና ለቤተክርስቲያን አደራ ስለሰጣችሁን አሳልፋችሁ ስለሰጣችሁን እጅግ በጣም እናመሰግናለን። እኔ ለማመስገን የሚፈልጋቸው ብዙዎች አሉ። በመጀመሪያ ወላጆቼ ነው ማመስገን የሚፈልገው። ምክንያቱም እነሱ ወልደው አሳድገው ለዚህ ቁም ነገር ያበቁት እነሱ ናቸው። እነሱን ማመስገን ይፈልጋለሁ። በዛም በተለይም ደግሞ አባቴና እናቴ ካቶሊክ አይደሉም። እነሱ ከቃለ ሕይወት ቤተክርስቲያን ናቸው። ያን ግን እኔ ወደዚህ ወደ ካቶሊክ መጥቼ ይሄን ትምህርት ተምሬ ካህን እስከሚሆን ድረስ ያላቸው ደስታ በጣም ትልቅ ነበር። እኔ እንደውም ከቤተሰባችን ሁለተኛ ካህን ነኝ። አንድ ካህን አፖስቶልስ ኦፍ ጂሰስ በሚባል ማህበር ካህን ሆኖ ደቡብ አፍሪካ ነው የሚሰራው። በዶክመንት ምክንያት እንትን ላይ በዚህ ኦርዲኔሽን ላይ መገኘት አልቻሉም። ስለዚህ እሳቸው ደግሞ በጸሎትም
በምክርም ከቤተሰብም የተለየ ሁኔታ እየደገፉኝ ስለነበሩ በጣም ነው የሚያመሰግነው። ክቡር አባ ለማዩ አሳምነውና ክቡር አባ ቤላደሎ መስከረም 11 ቀን 2017 ዓ.ም በአዲስ አበባ ሀገረ ስብከት ጽዮን ማርያም ቤተክርስቲያን ከብፁዕ አቡነ ሚልኪያስ እጅ የማዕረግ ክህነትን በተቀበሉበት መስዋዕተ ቅዳሴ የኢትዮጵያ ካቶሊክ ጳጳሳት ጉባኤ ጻፊ ክቡር አባ ከተማ አስፋው የላዛሪስ ገዳምና ሌሎች በርካታ ካህናት፣ ደናግል፣ ምዕመናንና ዘማሪያን ተገኝተው በታላቅ መንፈሳዊ ድምቀት ተከናውኗል። ሰላም ካቶሊክ ቴሌቪዥንም ለአዲሶቹ ካህናት እግዚአብሔር አምላክ በቸርነቱና በፍቃዱ እንኳን ለዚህ ያበቃችሁ ማለት የአገልግሎት ጊዜያችሁን በመንፈሱ የምትመላለሱበት ለምዕመናንም በረከት በመሆን መልካም እረኛ የምትሆኑበት እንዲሆንላችሁ መልካም ምኞቱን ይገልጻል። የደስታ ቀን ነው ዛሬ የክብር ቀን በጌታዬ ባሳመረልኝ ቀን ላይ ቆሜ ዘምራለሁ ድምፄን ከፍ የደስታ ቀን ነው ዛሬ የክብር ቀን በጌታዬ ባሳመረልኝ ቀን ላይ ቆሜ ዘምራለሁ ድምፄን ከፍ እንደገና ለእግዚአብሔር እንደገና